በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቲያናዊ ስነ ምግባር አንደኛ ትእዛዝ ከኔ በቀር ሌሎች አማልክት አይሁኑብህ። ከግብጽ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው። ዘጸአት ምዕራፍ 20 ከቁጥር 2 እስከ 5። ይህን ትእዛዝ ቀደም ሲል ሕጉን ትእዛዙንና መመሪያውን ለመቀበል በሲና ተራራ ተጠርቶ ለነበረው ሙሴ እኔ የአባት አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የነበር ያለና የሚኖር ተብሎ የተነገረውን ግልጽ አድርጎ በማጽናት በማረጋገጥ የተቀረጸ ሕግ ነው። ዘጸአት ምዕራፍ 3 ቁጥር 6 እስከ 14። የትእዛዙ ዓላማ ይህ ትእዛዝ አምላካችን እግዚአብሔርን እሱን ብቻ ማምለክ መከተል የሚገባን መሆኑን ይገልጽልናል። ልዑል ባህሪ እግዚአብሔር የሁሉ ፈጣሪ አንደኛ መሆኑን እንዲታወቅ፣ የእግዚአብሔር ገዥነት የኛ ተገዥነት እንዲታወቅ ይህ ትእዛዝ ተሰጠ። እግዚአብሔር አምላክህ እኔ ነኝ፣ ለእናንተ የማስባትን አሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችኋል ዘንድ የሰላም አሳብ ነው እንጂ የክፉ ነገር አይደለም። ኤርምያስ 29 ቁጥር 11። እንዲህ ሲል በፍጹም ቸርነቱ የሚወደን መሆኑን ፍቅሩን፣ ቸርነቱን ሰው ሁሉ ውለታውን እያሰበ እንዲያመሰግነው ነው። ከኔ በቀር ሲል በፈጣሪ ቦታ ሰው ሰራሽ ምስልን እንዳናስቀምጥ ከእግዚአብሔር በቀር ሌላ ባዕድ አምልኮ እንዳይኖረን ይከለክላል። ዘዳግም ምዕራፍ 4 ቁጥር 15 እስከ 19። እግዚአብሔር በመለኮት አምልኮቱ ቀንኢ ነው። አምልኮ ባዕድ አይወድም፣ ይቆጣል። ዘዳግም ምዕራፍ 5 ከቁጥር 9 እስከ 10። ከኔ በቀር ሲል አንድ አምላክ የሁሉ አስገኝ ፈጣሪ መጋቢ እግዚአብሔር ብቻ እንደሆነ ያስገነዝባል። ዘፍጥረት ምዕራፍ 1 ቁጥር 1፣ መዝሙረ ዳዊት ምዕራፍ 99 ቁጥር 3፣ መዝሙረ ዳዊት ምዕራፍ 135 ቁጥር 25፣ መዝሙረ ዳዊት 144 ቁጥር 15፣ ዮሐንስ ምዕራፍ 3 ቁጥር ምዕራፍ 1 ቁጥር 3፣ ኢሳይያስ ምዕራፍ 43 ከቁጥር 10 እስከ 13 እና ምዕራፍ 44 ከቁጥር 6 እስከ 8። ለእግዚአብሔር አምልኮቶቻችን የምንገልጽባቸው ብዙ መንገዶች አሉ። ለምሳሌ ያህል ስግደት፣ ጸሎት፣ መስዋዕት፣ ጾም ናቸው። አማልክት ዘበጸጋ ማለት ከእግዚአብሔር በጸጋ አምላክነትን ያገኙ ማለት ነው። ዘጸአት ምዕራፍ 7 ቁጥር 1፣ መዝሙረ ዳዊት 81 ቁጥር 1፣ ዮሐንስ ምዕራፍ 10 ቁጥር 34። እግዚአብሔር በባህሪ ብርሃን ነው። ዮሐንስ 8 ቁጥር 12፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 እና አንደኛ ዮሐንስ ምዕራፍ 1 ቁጥር 5። ቅዱሳን ደግሞ በጸጋ ብርሃንነት አግኝተዋል። ማቴዎስ 5 ቁጥር 14።
ሁሉን ማድረግ የሚችለው እግዚአብሔር ነው። ኢሳይያስ 42 ቁጥር 12። ቅዱሳንም ከእግዚአብሔር በተሰጣቸው ጸጋ ሁሉን ያደርጋሉ። ዮሐንስ 14 ቁጥር 12። ሁሉን ማወቅ የእግዚአብሔር የባህሪ ገንዘቡ ነው። ቅዱሳንም በጸጋ ሁሉን ማወቅ ተሰጥቷቸዋል። ሁለተኛ ነገሥት ምዕራፍ 6 ቁጥር 8 እና ሐዋርያት ምዕራፍ 5 ቁጥር 1። በክርስቶስ ወንጌል በማመናችሁ ስለሚሆነው መታዘዝ እርሱንና ሁሉን ስለምትረዱበት ልግስና እግዚአብሔርን ያከስራሉ። ራሳቸውም ስለናንተ ሲያማልዱ በእናንተ ላይ ለሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለዚህ ቅዱሳን ማህበር ከእግዚአብሔር ውጭ ሌላ አምልኮት አለመሆኑን መገንዘብና ማስገንዘብ ያስፈልጋል። ምክንያቱም ለእነርሱ የምንሰጠው ክብር እግዚአብሔር ማክበር ስለሆነ ብዙ ምስጋና ለእግዚአብሔር እናቀርባለን። ሌሎች አማልክት የተባሉት ገንዘብ ማቴዎስ 6 ቁጥር 24፣ ማቴዎስ 19 ቁጥር 22 እና የሐዋርያት ሥራ ምዕራፍ 5 ቁጥር 1። የሰው ኃይል ኤርምያስ 17 ቁጥር 5፣ ማርቆስ ምዕራፍ 8 ቁጥር 34። የሰው ጥበብ ዕውቀት ኤርምያስ ምዕራፍ 9 ቁጥር 23፣ አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 እስከ 10። ሆዳምነት እና ራስ ወዳድነት የምንታመንባቸው ሰዎች መዝሙረ ዳዊት 145 ቁጥር 3። አባትና እናት ማቴዎስ 10 ቁጥር 37። ጌጣጌጥ ዘፍጥረት 35 ከቁጥር 2 እስከ 4። ተድላ ደስታ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 4። የተቀረጸ ምስል ዘዳግም 20 ቁጥር 4። ጠንቋይ፣ ሟርተኛ፣ ቃልቻ፣ መናፍስት ጠሪ አንደኛ ሳሙኤል ምዕራፍ 20 ቁጥር 3 እስከ 19። ኤርምያስ ምዕራፍ 29 ቁጥር 8። አይሁንልህ ወይም አታምልክ። በመጀመሪያ ትእዛዝ መሰረት ከነዚህ ነገሮች ከእግዚአብሔር በቀር ሌሎች አማልክት ማድረግ ተገቢ አይደለም። አለመከተልና አለማምለክ ብቻ ሳይሆን እግዚአብሔር በማምለክ በሚደረገው የህብረት አምልኮ ወይም በግል በምንጾመው ለእግዚአብሔር ታዛዥነታችንን ልንገልጽ ይገባል። ኢሳይያስ ምዕራፍ 44 ቁጥር 5። እግዚአብሔርን እያመለኩ በሌላ በኩል ሌላ አምላክ መከተል ደግሞ እጅግ የከፋ ኃጢአት ነው። በኤልያስ ጊዜ 3 ዓመት ከመንፈቅ ደረቅ የሆነው የባቢሎን ምርኮ የሆነው በዚህ ኃጢአት ምክንያት ነው። አንደኛ ነገሥት ምዕራፍ 18 ከቁጥር 16 እስከ 24። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዓልት ስብከቱ ከእግዚአብሔር በቀር ሌሎች አማልክት አይሁኑልህ ሲል አስተምሯል። ማቴዎስ ምዕራፍ 6 ቁጥር 24። ስለዚህ እንግዶች አማልክት አስወግደን በሕይወታችን ላይ እግዚአብሔር ተገዥ ልናደርግ ይገባል። ዘፍጥረት ምዕራፍ 52 ቁጥር 2። በማናቸውም ምስል የተቀረጸውን ምስል ላንተ አታድርግ። የተቀረጸ ምስል የተባሉት እነማን ናቸው ቢባል የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እስትንፋስ በአፋቸው የለም።
የሚሰሯቸው ሁሉ የሚታመኑባቸውም ሁሉ እንደነርሱ ይሁኑ። መዝሙረ ዳዊት 134 እና 35። ቅዱስ ዳዊት ጣዖት ብሎ የገለጻቸው እነዚህን ነው። የተቀረጸ ምስል ወይም ጣዖት በሚከተሉት ነገሮች ሊሰሩ ይችላሉ። በማዕድን ወይም በወርቅ፣ ነሐስ፣ ብረት፣ ብር በማስቀረጽ ዘዳግም 34 ቁጥር 17፣ ኢሳይያስ ምዕራፍ 30 ቁጥር 22። እንጨት በመጥረብ ድንጋይ በማለዘብ ምስል ቀርጾ ጣዖትን ማምለክ የአሕዛብ ልማድ ነው። ቅዱሳን ስዕለት። የተቀረጸ ምስል ሲል ቅዱሳት ስዕለትን አይመለከትም። በዘመነ ብሉይ የሰው ልጅ ከሕገ ልቦና ወደ ሕገ ኦሪት ሲሸጋገር መፍቀሬ ስብእ የሆነው ልዑል ባሕሪ እግዚአብሔር በሊቀ ነቢያት በሙሴ አማካኝነት ሕገ ኦሪትን በደብረ ሲና ለሕዝብ እስራኤል ሰጠ። ዘዳግም ምዕራፍ 25 ቁጥር 18፣ አንደኛ ነገሥት ምዕራፍ 7 ቁጥር 1። የቅዱሳን ስዕለት መንፈሳዊ ዓላማና ጠቀሜታ፣ አንደኛ የክርስትና እምነት ማስተማሪያ፣ ሁለተኛ ሃይማኖታዊ ምስጢራትን ዘወትር ማስታወሻ፣ ሶስተኛ ከስዕል ባለቤት ጋር በእምነትና በመንፈሳዊ ሕይወት መገናኘት፣ አራተኛ በስዕለቱ የተገለጹትን ቅዱሳን በሕይወት እንድንመስላቸው ማበረታታት ነው።